ሰላም ሊመጣ ቻለ የሚሉ ብዙ ተመልካቾች የጠየቁ ይገኛሉ። ስለዚህ ይሄ አዲስ የፍቅር ድራማ ይሁን ወይንስ በእውነት ንስሐ ገብታ ነው? አብርሃም ይሄን ስጋት ስላለበት የቀረበችለትን ምግብ እንኳን ለመብላት ፍቃደኛ አለመሆኑን እምነት አንዴ ከጠፋ መመለስ ከባድ ነው የሚለው አባባል ለአብርሃም በትክክል የሰራ ይመስላል። ነገሮቹን እስካሁን ድረስ ከዚህ በፊት ሩታ አስክራው ብዙ ነገር ስላደረገችው አሁን የሚበላውንም የሚጠጣውንም በስጋት እንደሆነ ይታያል። ሌላው ብዙዎችን እያሳሰበ ያለው የልዑል ሁኔታ ነው። ሕፃኑ ገና የ6 ወር ልጅ ሆኖ ሳለ ብዙ የማይገባ ነገሮችን አብርሃም ሲያደርግ እንገነዘባለን። ለሕፃናት ተብሎ ባልተዘጋጀና ብዙ ሰው በሚጠቀምበት ጋንዳ ውስጥ ሕፃኑን ማስገባት ለጤናው አስጊ ነው። ውሃውም ወደ አፍንጫ ቢገባ መተንፈስ ለሚከብደው ሊከብደውም ሊታመምም ይችል ነበር። በቀጣይ ደግሞ በጂም ውስጥ ያለው የሰውነት ሙቀትና የሰዎች ትንፋሽ ለሕፃናት አስቸጋሪ ነው። ሁላችንም እንደምናውቀው አንድ ሕፃን ልጅ 6 ወር ብቻ ሳይሆን ዓመት እንኳን ቢሆነው ብዙ ጥንቃቄ እንደሚያስፈልጋቸውና ለኢንፌክሽን ተጋላጭ እንደሆኑ እናውቃለን። ሁላችንም እንገነዘባለን። ይሄ የቴክኖሎጂ ዘመን እስከሆነ ድረስ ሁላችንም በስልካችን ስለ ሕፃናት ሕክምና፣ ስለ ሕፃናት ህመም ስለሚያስፈልጋቸውና ስለማያስፈልጋቸው ነገርም ሁሉንም ማየት እንችላለን። እሱ ደግሞ ሁሉንም አብርሃም ማወቅ እየቻለ እንደዚህ ማድረጉ የልጁን ጤንነት እስከ መጨረሻው ሊያበላሽ እንደሚችልና ብዙ አይነት በሽታ ላይ የባክቴሪያ ላይ ብዙ ነገሮች እንደሚከሰቱና አሊያም ጂም ላይ ባለበት ሰዓት ላይ የሰውነት ሙቀት፣ የሰው ሽታ ብዙ ነገር አለ። እነዛን ሳይገነዘብ ልጁን ወስዶ ማዝናናቱ የሕፃናት መዝናኛ እስካለ ድረስ እንዴት እንደዚህ ያደርጋል ብለው ብዙ ተመልካቾችም እየተናገሩ ይገኛሉ። የሚናገሩትም ነገር ትክክል ነው ብለን እኛ እናስባለን። ያው ግን ዘመናዊ መሆን ባይከፋም ግን የልጁን ደህንነት ቅድሚያ በመስጠት የወላጅነት ኃላፊነት መሆን አለበት። እናንተስ በዚህ ላይ ምን ትላላችሁ? አብርሃም ያደረገው ነገር ትክክል ነው ብላችሁ ታስባላችሁ? በሌላ በኩል የሄርሜላ ጉዳይ ላይ መነጋገሪያ ሆኗል። የአብርሃም ጓደኞችና የሄርሜላ ወንድሞች እንደሚሉት አብርሃም ሄርሜላን እንደሚወዳት አንድም ቀን በግልጽ ነግሯት አያውቅም። ሄርሜላ ራሷ አብርሃምን ጠይቀዋለች። በሳቅና በቀልድ እንደሚሸፍንባት ገልጻለች። አብርሃም በሩታ ወጥመድ ውስጥ ከወደቀ የሄርሜላ ጣፋንታ ምን ይሁን የሚሉ ብዙ ስጋቶችን የሚናገሩ አሉ። አብርሃም የልጁ እናት ስለሆነች ወደ ሩታ ከሄደ አይመለስም ብለው ለሄርሜላ ብዙ ሰዎች ስጋታቸውንም ሲናገሩ ሰምተናል፣ አይተናል። ሩታ አብርሃምን ወደ መኝታ ቤት ወስዳ ልዑል የተፈጠረበት አልጋ ላይ እንዲተኛ ብታደርገው ያለፈውን ትዝታ ቀስቅሳ አብርሃምን ሊመጣ ያደረገችው የቅኔ ንግግር ይመስላል። አብርሃም ግን ራሱን ኮንትሮል ለማድረግ እየሞከረ እንደሆነ እናያለን። እሷ ከምታደርጋቸው ነገሮችም ለማምለጥ ሲጥር ብዙ አይተናል። እና ውድ ተመልካቾቼ እዚህ ጋር ሐሳብ አስተያየታችሁ እንዳይለን እናንተስ ምን ሐሳብ አስተያየት አላችሁ የሚለው ለኛ ጠቃሚ ነው። በአጠቃላይ ቤተሰቦቼ አንድ ቢሆን ልዑል የተሻለ ቢሆንም ሰላም ግን ከልብ ቢሆን መሆን አለበት። እናንተስ ሩታ አብርሃምን ለመጣል እየሞከረች ነው ወይንስ ከልቧ ታርቃለች ብላችሁ ታስባላችሁ? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮውን ከወደዳችሁ ላይክ ማድረግ እንዳይረሳ። ለቻናሌ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ ቤተሰብ ሁኑ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ሁኑልኝ የሀገሬ ልጆች።